ኢትዮጵያ ጎበዝ ጋዜጠኞች የሏትም ወይ እስኪባል ድረስ በርካቶችን አንገት ያስደፋው ጉዳይ ምን ነበር? ትናንት በተካሄደው የኢጋድ የሚዲያ አዋርድ ላይ ጠቅላላ ሽልማቱን በአብዛኛው ማለት ይቻላል የተለያዩ ሀገሮች ሲወስዱ የሜንስትሪም ሚዲያውን ግን በአብዛኛው የተቆጣጠሩት የኬንያ ጋዜጠኞች ናቸው። የኢትዮጵያ ጋዜጠኞች የት ሄደን ነው? ይህን ጉዳይ በተመለከተ ጋዜጠኛ መላኩ ብርሃኑ ጠንከር ያለ ትችት አቅርቧል። እንደሚከተለው አቀርባለሁ። እናንተም ሀሳባችሁን ግለጹልኝ። ቴንክ ዩ። ሚዲያችን ወርዷል፣ እንዳይወርድ ግን ያስብበት ይላል። ምን ለማለት ፈልጎ ነው? ትናንት ምሽት ስካይላይት ሆቴል ተካሂዶ በነበረው ሶስተኛው የኢጋድ ሚዲያ አዋርድ ላይ ተገኝቼ ነበር። ደማቅና አዘጋጆቹ እንዳሉትም ካለፉት ሁለት ሽልማቶች በጣም የተለየ ምርጥ ዝግጅት ነበር። የኢፌዴሪ ውጭ ጉዳይ ሚኒስትር፣ የኢጋድ ሊቀመንበርና የተባበሩት መንግስታት ልዩ ልዑክ በክብር እንግድነት የተገኙበት ነው። አምባሳደሮች፣ የታዋቂ ሚዲያ ኃላፊዎች፣ በአካዳሚክሱም በአርቱም ታዋቂ የተባሉ ሰዎች ሁሉ አልቀሩም። እንደ አቅሚቲ እኔም ቪአይፒ ጠረጴዛ ላይ ነበሩ። ዝግጅቱ የመሰጠኝን ያህል ሽልማቱ ሁሉ የሄደበትን ቦታ ሳይ ግን በጣም ቅር ብሎኝ ነው የወጣሁት። የሀገሩ ሚዲያና ጋዜጠኝነት እድገት እጅግ እንደሚቆረቁረው አንድ ባለሙያ ሆኜ ሳስበው የዛሬውን ነገር ኑ እንላቀስ በማለት ብቻ ነው ልገልጽ የምችለው። የሀገር ሚዲያ ከተጽዕኖ ፈጣሪነት መንበር እያፈገፈገ መሆኑን ድሮም ያሳስበኝ ነበር። ማህበራዊ ሚዲያው እኛ ሀገር ገና ብቅ ሲልና መረጃ ወደ ፌስቡክ መንደር ሲፈልስ አይቼ ማህበራዊ ሚዲያው መደበኛውን ሚዲያ እንዳይሸፍነው በሚል ርዕስ አዲስ ጉዳይ ላይ ሰፊ ትንታኔ ነገር ጽፌ ነበር። አሁን ሳስበው ትንቢት ነገር የተናገርኩ መስሎ ነው የሚሰማኝ። የፈራሁት ግን አልቀረም። በእርግጥ ሚዲያ ድሮ ቀረ ባይ እንደኔና ጓደኞቼ ያለን ሚዲያውን አስረክበን የወጣን ጋዜጠኞች ከስር በቂ ሰው ሳንተካ ዘለን ወቀሳ ላይ መሮጣችን በራሱ ልክ አለመሆኑን አላጣነውም። ግን ደግሞ አሁንም የምናከብራቸውና አርአያነታቸውን ሁሌ የምናወራላቸው ጎበዝ ጋዜጠኞች ደግሞ አሁንም ሚዲያው ላይ አሉ። የዘንድሮው የኢጋድ አዋርድ ዓላማ በዋናነት በአየር ንብረት ለውጥ ላይ ብቁና በሰዎች ሕይወትና አስተሳሰብ ላይ በጎ ተጽዕኖ የሚፈጥር ስራ የሰሩ ጋዜጠኞችን መሸለም ነበር። የምስራቅ አፍሪካ ሀገራት ከኤርትራ በቀር ኢትዮጵያ፣ ኬንያ፣ ሶማሊያ፣ ጅቡቲ፣ ዩጋንዳና ሁለቱ ሱዳኖች ተሳትፈውበታል። ውጤቱስ በሉኛ። በዲጂታል ሚዲያ ዘርፍ በአረንጓዴ አሻራ ችግኝ ተከላ ዘገባ ከኢዜአ ጌትነት ሸንቁጤ፣ በሀገር በቀል ቋንቋ ዘገባ ዘርፍ በኦሮምኛ ስለ ዛፍ በጻፈው ዘገባ ከኦሮሚያ ብሮድካስቲንግ ሰርቪስ ሺመክት ለገሰ አሸንፈዋል። የምናከብራትና የምንወዳት መዓዛ ብሩ ደግሞ ከሱዳናቸው ጋር በህይወት ዘመን ጋዜጠኝነት ዘርፍ ልዩ ተሸላሚ ሆናለች። ሁሉንም እንኳን ደስ ያላችሁ ብያለሁ ይላል መላኩ ብርሃኑ። በተረፈ በቴሌቪዥን፣ በሬዲዮ፣ በጋዜጣና መጽሔት፣ በማህበራዊ ሚዲያ ተጽዕኖ ፈጣሪነት፣ በሴቶችና ስነ ጾታ ዘገባና በፎቶግራፍ ዘርፎች አንድም ኢትዮጵያዊ ተሸላሚ የለም። በአንጻሩ ሽልማቱን በአብዛኛው የኬንያ፣ የሶማሊያና የዩጋንዳ ጋዜጠኞች ነግሰውበታል። በባዶ ከመሸነፍ ድነናል ካላልን በቀር በዝረራ ነው የተሸነፍነው ይላል መላኩ። አልተወዳደርን ሆኖ ነው እንዳንል በ8 ዘርፍ ከተወዳደሩት 400 ስራዎች ውስጥ 94ቱ ከኢትዮጵያ ለውድድር የተመረጡ ሆነው ሳለ ያሸነፉት ግን 2 ብቻ ናቸው። ለምን? ውድድሩ የሚለው ኢጋድ ሚዲያ አዋርድስ will recognize journalists and media professionals whose work captures the realities, resilience and solutions shaping communities across the Horn of Africa in the face of climate change ነው። በዚህ ስሌት ከ94 የኢትዮጵያ ተሳታፊዎች ውስጥ በተለይ ከሚኒስትሪ ሚዲያ፣ ቲቪ፣ ራዲዮና ጋዜጣ፣ መጽሔት አንድም ይህን ሚዛን የሚደፋ ዘገባ አልተገኘም ማለት ነው። በተለይ ሚኒስትሪሙ በዜሮ መውጣቱ ያንገበግባል። የሀገራችን ሚዲያ ከጊዜ ወደ ጊዜ በኮንተንት ሚዛን ተጽዕኖ ፈጣሪነቱና ተወዳዳሪነቱ እየቀነሰ እንደሆነ ይሰማኛል። የሚያነሳቸው አጀንዳዎች የህዝቡን ህይወት የሚነኩ ባለመሆናቸው በህዝብ ዘንድ ተቀባይነትና እምነት ቀንሷል። አሁን ቴሌቪዥን አላይም የሚሉ ሰዎች በርክተዋል። ራዲዮም ነገ እጣው ያው ነው። ህዝቡ ቲክቶክ ላይ ተጥዶ ስለሚውል ከሚዲያ የተወሰደ ዜና የሚዘግቡ ቲክቶከሮችን ከቲቪና ከራዲዮ አብልጦ ይሰማል። በጥቅሉ ሚዲያውም ኦዲየንሱም ተደምረን ጉዟችን ቁልቁል ነው። የህመሙ ምንጭ ግን ማህበራዊ ሚዲያው መምጣቱ ሳይሆን ሜንስትሪም ሚዲያው መዳከሙና እጅ መስጠቱ ነው ይላል መላኩ። ብዙ ጋዜጠኞች ዘገባ ላይ የሚስቱት አንድ መሰረታዊ ቴክኒክ አለ። የትኛውም ጉዳይ ላይ የሚሰሩትን ዘገባ ህዝቡ ለኔ ብሎ እንዲሰማውና እንዲያነበው ማድረግ አልቻሉም። መረጃውን ወደ ህይወቱ አያስጠጉለትም። ችግኝ መትከል ከተባለ በአንድ ጀንበር 700 ሚሊዮን ችግኝ ተተከለ የሚል ዜና ይሰራሉ። ይህን ሲያቆለጳጵሱ ይቆዩና ዜናውን አሉ ወይም ብለዋል ብለው ይዘጉታል። ለአበበ ለደበበ ይሄ ዜና ምኑ ነው? ስማኝማ፣ የሚሰማህና የሚያነብ ሰው ሁሌ ሲጨርስ ሶዋት ይልሃል። ይህ መረጃ ለኔ ምን ማለት ነው? የቱን ችግሬን ያክምልኛል? የቱን ህይወቴን ያቃናልኛል ይልሃል። ይህንን ነው መመለስ ያለብህ። ጋዜጠኛ ሆነ የምታቀርበው መረጃ ሶዋት ከተባለ ከሽፈሃል።
ስራ ልቀቅ። ህዝቡ የሚፈልገው በእርሱ ህይወት በኩል መተህ ያላየውን ነገር እንድትነግረው እንጂ የመንግስት ሪፖርት እንድትነግረው አይደለም። 25 ዓመት ጋዜጠኝነትን ሰርቻለሁ። የገባኝን ልንገርህ። ዘገባህን የምሰራው ለሰው አይደለ? በቃ ሰውኛ አድርገው። ለምሳሌ እኔ ሚዲያ ላይ የሰራው ውድድር የሚባል አያልፈኝም ነበር። በሀገር አቀፍ ደረጃ ያገኘኋቸው 4 ሽልማቶችን ትቼ በዓለም አቀፍ ደረጃ ICFJ፣ በአፍሪካ ደረጃ ደግሞ AMI ባዘጋጃቸው ሚዲያ አዋርዶች ላይ የተወዳደርኩባቸው ዘገባዎች አሸንፈው ተሸልሜባቸዋለሁ። ምክንያቱም የጻፍኳቸው ታሪኮች ሁሉ የሰው ታሪኮች ናቸው። ለምሳሌ የICFJ ውድድር ክትባት ላይ ያተኮረ ነበር። ላይፍ ትሪትኒንግ ሰርከምስታንስስ ካን ቢ አቮይድ ዊዝ ሊትል ፈርትስ በሚል ርዕስ ስለ ክትባት የሰራው ዘገባ ሲጀምር ስለ አንድ የፖሊዮ ተጠቂ ልጅ የሚተርክ ነበር። በሱ ህይወት ውስጥ ነበር ለአንባቢ ስለ ክትባት በቂ መረጃ ያቀበልኩት። የዚያ ልጅ ታሪክ ነግረው 3 ጠብታዎች ብቻ ከእንዲህ አይነት የእድሜ ልክ ልምሻ ፖሊዮ ልጅን ይታደጉታል ስትለው ነው ያንተ መረጃ የሚጠቅመው የሚያምንህም። ሌላውም የክትባት ሳይንስና ቁጥር የዘገባ ማዳበሪያ ታደርገዋል እንጂ በቁጥር ታሪክ አትጀምረም። ሌላው ችግራችን ጋዜጠኝነትን ዳታ ድሪቨን አይደለም። በቂ መረጃና ምንጭ የለውም። ዘገባ የለብለብ ነው አሉ እየተባለ ይበዛዋል። አነፍናፊ ጋዜጠኛም የሚሰራበት አውድ የለውም። በበቂ መጠን 5ቱን ጥያቄዎች የሚመልስ ዘገባ ላይ ብዙዎቻችን ሰነፍ ነን። ጋዜጠኝነት የሚጠይቀውን መመለስ ካልቻልን በእንዲህ አይነት መድረክ ውራ ሆነን እንቀራለን። የዛሬው ኪሳራ ምክንያቱም ከዚህ አያመልጥም። የሚያሰራ ነፃነት ማጣትና የሚዲያ ምህዳር መጥበቡ አንድ ነገር ሆኖ ፖለቲካው ቢቀር ማህበራዊ ጉዳዩን ግን የነካብን የለም። ሸሽተን ህዝቡን ገፍተን ወደ ቲክቶክ የወሰንነው ራሳችን መሆናችንን እንመን ይላል መላኩ ብርሃኑ። እና በገዛ ሀገርህ ላይ በተዘጋጀ የጋዜጠኝነት ሽልማት ፕሮግራም ከቲቪ፣ ከሬዲዮ፣ ከህትመት እየተባለ ተሸላሚ በተጠራ ቁጥር ከኢትዮጵያ የሚል ቃል ለመስማት አቆቅበህ ኩም ብለህ መመለስህ አያሳዝንም? ያስለቅሳል ጭምር። ሜርድ መላኩ ብርሃኑ